ያቺ ጥያት ይርኳል ልጅ የ9 ወሯ አድጋ ነው ያገኘኋት እስከማገኛት ድረስ ጓጓ ነበር እስከማየት ድረስ 3 ክላስ ቤት ነው እንጃ እንዴት እንደምገልጻት አላውቅም በጣም ጠንካራ እናት ናት እስኪ ዛሬ ክላስ ቀይረሽ ተኝ ይላታል ወለታሽ ክላሷን ቀይረሽ ታረግ ለሊት እሱ ሐሙስ ለጁምዓ ወደ ውጭ ልሂድ ስትላችሁ ምን ሐሳብ አቀረባችሁ እናንተ እኔ በቃ ትምህርቴን ላቋርጥ ነው ያልኳት ትምህርትሽን አቋርጠሽ ምን ለማድረግ አስበሽ ስራ ለመስራትና እሷን ለማገዝ አንቺ አረብ ሀገር ሁለተኛ ከምትሄጂ እኔ ትምህርቴን ላቋርጥና የቻልኩትን ላግዝሽ አልሻት አዎ ይያል በሰው ሀገር ተሰዳ ለ13 ዓመታት ቆይታለች ልጇ ገና የ9 ወር ህፃን እያለች ነበር ወደ ባህር ማዶ ትታት የሄደችው ለአመታት በለፋችበት ገንዘብ እዛ ሆና በሀገሯ የመኖሪያ ቤት ገንብታለች ግን ከአመታት ቆይታ በኋላ ወደ ሀገር ቤት ስትመጣ ከመኖሪያ ቤቷ ጋር በተገናኘ ያልጠበቀችው ነገር ተፈጠረ ሰላም የተወደዳችሁ ተመልካቾች ዛሬ ከስደት መልስ የተሰኘ አዲስ ፕሮግራም በጦሳ ቲዩብ ጀምረናል ከሀገራቸው ወጥተው ለአመታት በባህር ማዶ በስደት ህይወት የቆዩና በአንድ አጋጣሚ ወደ ሀገር ቤት የተመለሱ ወገኖች የህይወት ተሞክሮና ውጣ ውረዳቸውን ለተመልካቾች የሚያጋሩበት ልዩ መሰናዶ ነው በዛሬው መሰናዶ በደሴ ከተማ ጄሚ በተባለው ሰፈር ከአንዲት እህት ጋር ቆይታ እናደርጋለን ለመሆኑ እናንተስ በሰው ሀገር መኖር ከጀመራችሁ ስንት ዓመት ሆናችሁ ወደ ናፈቃችኋት ሀገራችሁ ለመመለስስ ያቀዳችሁት መቼ ነው እስኪ ኮሜንት ሳጥን ላይ ጻፉልን ቪዲዮውን ላይክ አድርጋችሁ ጀምሩ በዚህ አጋጣሚ በዚህ ከስደት መልስ በተሰኘው ፕሮግራም ላይ እንግዳ ሆናችሁ በመቅረብ የህይወት ልምድና ተሞክሯችሁን ለሌሎች ማጋራት የምትሹ ተመልካቾቼ በጦሳ ቲዩብ የስልክ ቁጥር 0914 35 16 09 ደውሉልን ወዳላችሁበት መተን ከናንተ ጋር ሸጋ ጊዜ እናሳልፋለን አሁን ወደ ዛሬው መሰናዶ እናምራ አብራችሁን ቆዩ እናንተም ሰብስክራይብ ላይክ ሼር በማድረግ አበረታቱን ጥሩ ጋዜጠኛ ልጅ አለች አሁን የምንገኘው በደሴ ከተማ አራዳ ክፍለ ከተማ የጄሚ አካባቢ ነው ከደሴ ከተማ ወጣ ብለን ዳር ላይ ወደ ኮምቦልቻ መንገድ ስንሄድ የምናገኘው ሰፈር ላይ ነው የምንገኘው እህታችን ራሷን ታስተዋውቀና በቀጥታ ወደ ፕሮግራማችን እንገባለን እንደምን አረፈድሽ እህቴ አልহামዱሊላህ ማልበል እንተዋወቅ እሺ ሰላም አለይኩም ወራህመቱላሂ ወበረካቱሁ እኔ አንሻሊ ይባላል አንሻሊ እሺ አንሻ የድሮ ስም ነው እንግዲህ ነው እንዴ የድሮ ስም ነው የሚለው የድሮ አይባልም በርግጥ እናትና አባቴ ያወጡልኝ ነው ፋጢማ ከዲጃ አንሻ አይ የገጠርም ልጅ ገጠር ነው ትውልዴ ገጠር ነው ትውልዴ አይ ህይወት አጋጣሚ ነው እንጂ ወደ ከተማ የመጣሁት ትውልዴ ገጠር ነው የት ተወልደሽ አደግሽ በዚሁ አጋጣሚ ሀራው አበሎ ይባላል ልዩ መንደሩ አባ አህመድ ሀገር ትባላለች አባ አህመድ እንትና የሚባል ታቅተው ነው ባህርሸሽ ሀሮጌ ምናምን ባህርሸሽ ከትምህርት ቤቱ ከመንገዱ በታች የሆነ እንስሳት የሚጠጡት ሜዳ ላይ ያለ ውሃ አለ ሀሮጌ ይባላል ከሱ ወደዚህ ከብቶቻችሁ ውሃ የምታጠጡት እዛ ነበር በቃ ውሃ ምናጠው ከሀሮጌ ነው እዛ ባህርሸሽ ማለት ነው በጣም ደስ ይላል እዛ ነው ተወልደሽ ያደግሽው እዛ ነው ተወልጄ ያደግኩት አባ አህመድ ሀገር ነው የሚባለው ልዩ መንደሩ አባ አህመድ ሀገር ትባላለች ምን ሽማግሌ ያሉ አባ አህመድ የሚባሉ እዛ አካባቢ ነበሩ እንግዲህ ነበሩ አሉ ስም አወጣጡ ስማቸው ወጥቶላቸው ነው እንግዲህ ምን ያህል እህትና ወንድሞች ነበሩሽ በልጅነት እህትና ወንድም 6 አሉኝ 3 ወንድ ናቸው ወንድሞቼ 3 ናቸው ሴቶቹ ደግሞ 3 ናቸው ስንተኛ ልጅ ነሽ አንቺ ሁለተኛ ማነው ሶስተኛ ልጅ ነኝ በጣም ደስ ይላል ስለዚህ ገጠር ስታድጊ እንደማንኛውም የገጠር ልጅ ነው እና የልጅነት ትዝታለሽ በምንድን ነበር የምታሳልፉት ከብት እያገር እንጨት እየለቀም በዳገስ እንዴት አጋም እየበላን አጋም ነበር እዛ አዎ በጣም አለ በጣም አጋም አለ ሀሮጌ ስንሄድም እንደዚህ እየተጫወትን ምናምን በቃ የልጅነት ብዙ ትውስታ አለ ትምህርት ቤት ገብተሽ ነበር ትምህርት ቤት እንኳን አታስዋሽኝ አልሞከርኩም እንዳጋጣሚ ሆነ አያቴ ጋር ነው ያደግኩት አያቴ ልጅ ያሳደገችኝና ለትምህርት ያት ልጅ ቀለጤ በቃ ማለት በልጅነት ወደ ትምህርት ቤት ሳትገቢ ታዳ ማለት ልጆች ብዙ ለትዳር ሰጡሽ ወይስ አይ እንደዛ ሳይሆን አያቴ ጋር ነው ያደግኩት እኔ ቢያንስ 10 ዓመት ይሆነኛል ከህፃንነት ጀምሮ ማለት ነው አያቴ ጋር ያደግኩበት ጊዜ እሺ እና አባትና እናቴ የሉም ነበር እንዳጋጣሚ እነሱ ሲመጡ ወንድም አለኝ ታላቅ ወንድሜ እሱ ደግሞ ወደ ከተማ መጣኝ ማለት ነው እንዳጋጣሚ ነው ወደ ደሴ ገባሁ ከዛ ወደ ደሴ ስገባ ለትንሽ ጊዜ ነው የመጣሁት ዘመድ ጋር ተቆይላል ተወሰነ ጊዜ ተብሎ ማለት ነው ሰው አስፈልጓቸው ነው የመጣሁት ሳይው ደግሞ እኔ መመለስ አልፈለኩም እዚሁ ቀረሽ ወደ ገጠር አይ በቃኛ አልሄድም አልኩኝ ከዛ እንዲሁ እያልኩኝ በቃ በዚህ በደሴ የሆነ ኑሬ ከዛም ተመቆየ ብዛት ደግሞ ወደ ትዳር ዓለም ተገባ እዚሁ አገባሽ አዎ ደሴ ገባሁኝ መቼ ትዳር ጀመርሽ
ትዳር የጀመርኩት መቼ ላይ መሰለህ 98 99 መሰለኝ የሚገርም ነው ስለዚህ 20 ዓመት ኦልሞስት ሆነሽ ማለት ነው ትዳራው ከጀመርሽ አሁን እቺ ልጄ ስንት ዓመቷ መሰለህ በትልቋ ነው የማውቀው አለች ደግሞ እዚህ ታላቅ የሷም ታላቅ አለች እሷ መቼ ነው የተወለደችው ታላቅ የመጀመሪያ ልጅሽ መቼ ወለድሽ ማለት ነው 99 መስከረም በጣም ደስ ይላል የት ሰፈር ነበር ትዳር መንገሻ ጎራ ይባል ነበር መንገሻ ጎራ በዚህ በተራራው እና ከዛ ባለው ነገር በትዳር ውስጥ አልহামዱሊላህ ለ8 ዓመት በጣም ደስተኛ ሆኜ በትዳሬ ተሟላ ትዳር ውስጥ ነበር የምኖረው ያው በህይወት ላይ ደግሞ ስትወልድ ምን ስትልም አንዳንድ ህይወት ውጣ ውረድ አለ ያንን ለማስተካከል ትንሿ ልጅን ተወለድኩኝ በኋላ ልክ በ9 ወሯ ያው ቤት መኖር አለበት መቼም ስደት ስትሄድ ለቤት ነው ቤት መኖር አለበት ተኪራይ ይሻልናል በሚለው ወጣሁ ያኔ ተከራይተሽ ነበር ባለቤትሽ ጋር የምትኖሪው ባለቤቴ ጋር ልጆቹም የወለድሽው ኪራይ ቤት ነው ልጆቹም ጋር ሁሉም እንትን ስል ከዛ እኔ ምን አደረኩ መሰለህ ይቺ ልጅ እዛን ጊዜ 9 ወሯ ነበር ሁለተኛዋ ልጅ 9 ወሯ ነበር 5 ዓመት ይሆናታል ትልቋ ልጅ አድራዬ ማለት ነው ይችን ጥዬ ምን አሰብኩኝ መሰለህ በቃ መሄድ መረጥኩኝ ካሁን በኋላ ህይወት ያው በቃ ሲሄዱ ቤት እየሰሩ ምናምን ነው የማየው በፊት አልመኘውም አልወደውም አልፈልገውም አሁን ላይ ሳየው ግን በጣም ህይወት እንትን እያለመጣ ከባለቤቴም ጋር ያለው ነገር የወንድ ልጅ ጠብቀህ አንተ አብረህ ወጥተህ ለልጆች በቂ አልሆነም ልክ ነው ስለዚህ ያለኝ አማራጭ መውጣት ነው በሚል በ2004 ሚያዚያ ላይ ወጣሁ ማለት ነው የት ሄድሽ መዳረሻሽ ዱባይ ያው እንደው አረብ ሀገር ሄደሽ የመጀመሪያ ገጠመኝ እሺ እንደው አስቂኝ ገጠመኝ የለሽም አስቂኝ ገጠመኝ ዱባይ እንደሄድሽ የመጀመሪያ እንደሄድኩኝ ማለት ነው አልহামዱሊላህ እድል ሆነና እንደሄድኩኝ ወደ ቢሮ አልገባሁ ልክ ታየር ወረደ ስል ሰውየው በር ላይ ነው የጠበቀኝ የሰውየው ልጅ ማለት ነው ያሰሪ ልጅ ማለት ነው ትልቅ ነው እንደዚህ ከዛ ስገባ ግቢው እንደዛ እንትን አይልም የሆነ እዚህ ሁኜ የምሰማዋለኝ ግቢያቸው ትልቅ ነው ቢታጠባ ያልቅም መኪና እንደዚህ ይባላል እሺ ከዛ እንደዚህ ሻንጣዬን አንጠልጥያለሁኝና ተመኪናውን ውርድ ስል በጣም ይሞቃል እንደዚህም ብዙ የሚሞቅ ነገር የለም እንደዚህም ብዙ ምንም ነገር ይሄ ያገር ሁኔታ ነው የጠበቅሽው አንቺ እሳት ወይ የሆነ የሚገርፍ ነገር አለ አይደል ተኋላ የሚል ነገር እንደዛ ነው እንዴ ብዙ ምንም እሱ ደግሞ ተከትለኛል ብሎ ከፍቶ ገባ አንቺ ግድግዳው ይብረት ያሽ እኔ እንደዚህ እየተዟዟርኩ ያለው ምንም ነገር የለም ጸጥ ያለ ነው ከፍት ሲያረግ ለካ ተኋላ እኔ የለው ከዛ ያው በዛ በአሁኑ ሰዓት ነው የማወራው የዛን ጊዜ ምንም ነገር አላውቅም ታሊ ያለኝ ለካ ነይ ነው የሚለኝ አልኩኝና ከዛ ሄድኩኝ ወጣይ ሴትየዋ እናቴ ተወጣችና ወጥታ ብላ ስታየኝ እንደዚህ ተሰብስበው ሴቶች ናቸው ከልጆቿ ጋር ነው ለካ ተሰብስበው ከዛ ፍጥጥ ብዬ ልነቀል ነው እንዴ ፈተጣልኩባቸው ወዴት እነሱ ጋር ቁጭ ልል ነው ያዝህ የምሰማው ነገር ተሳለብኝ በቃ ማለት ይሄ ትልቅ ግቢ ነው ምናምን የሚባለው ነገር አይ እኔ መሰለኝ ታዲያ ሀገር መልስ የሚል ነው መሰለኝና አይ በቃ አሁን ስራ ሳልጀምር መልሱኝ ማለት አለብኝ አልኩኝ ግቢው ጠበበሽ ትልቅ ነው ጭራሽን ይዛ ግብቼ ማለት በጣም ስራ ይበዛል የሚለው ነው አእምሮ ያዘው ግቢያቸው ትልቅ ከሆነ ይታጠባል ደግሞ ባይ ሳይ ሰዎቹ ደግሞ ጢቅ ብለዋል ውስጥ ከዛ ይዛኝ ሄደች ወደ ሌላ ክላስ እጄን ያዘችና ታሊ ያለች ነይ ነው የምትለኝ ለካ እንደዚህ ግትት አደረኳት አልሄድም አልኳት እንደዚህ ልቀቂኝ አልኳት ከዛ በኋላ ሄድኩኝ ክላሴን አሳየችኝ ሁሉ ነገር የነዘ ሻምቦ ምናምን መታጠቢያ ሁሉ ነገር አዘጋጅታልኛለች ውሃ እንደዚህ አደረገች እንዲህ ከፈተችና የሻወር ውሃ ማለት ነው የሞቀውን አለችኝ እንደዚህ ብላ ቀዝቃዛውን ደግሞ የሆነ የሞቀ ሊገዘቅዛል ነገር ያልና ሳያ እሱ ችግር የለውም አውቀዋለሁ አልኩና ባላወቀ ግን አልኩኝ ከዛ ያንን ተጣጥቤ ምናምን ልብስ ቀያይሬ ዘግታው ሄደች ክፍልሽ ውስጥ ማለት ነው ክፍሌ ውስጥ ዘጋች እንደዚህ ዝግ ያለች ደግሞ እንትን ከፈተችልኝ ሙከየፍ የሚባል አለ አይሲ የዛን ቀን በቃ ተኝቻል አደርኩም የሄድኩለት ነጋ ውጩም ግቢውም አንድ አይነት ነው ማብራቱ ስለማይጠፋ ነው ለካ በቃ እዚህ አይመሽም አይነጋም የሚለው ነገር በአምሮ የተሳለ እዚህ ሀገር ሁሌ ጀንበር አትገባም በቃ ሁሌም በቃ ፀሐይ አትገባም ማለት ነው አልኩኝ በቃ መቼ ነው የሚመሸው ከዛ እንዲሁ በቃ ለቅሶም ይቃጣኛል ምንም ይለኛል ልውጣም ብሎ መውጫውን አላውቅም በዛኔ የተነሳ ብቻ አይነጋ የለም ነጋ ጧት መጣች ቆረቆረች ከፈኩላት ከዛ እንደዚህ ያለችኝ እንደዚህ አልኳት አልተኛው እንደው በአማርኛም ጭምር አልተኛውም አልኳት እኔ አልተኛውም አልኳት ይገባትም ባይገባትም እኔ ምን አገባኝ እና በጣም የማይረሳኝ ነገር ልክ በገባሁኝ በ3 ቀን ምናምን ነው ቆሻሻ ድፍ ያለች እዛ ልሄድም አልኳት ለምንድን ነው አለችኝ እንደዚህ ነይ ቆሻሻ ድፍ ያለችና እንደዛ ልሄድም ጅብ ይበላኛል አልኳት ከዛ ቢሮ ደወለ ቀጥታ ቋንቋው አልገባንም ልጅቷን እስኪ ምንድነው ብላ ሙና ተባላለች እና ኤጀንሲ ስታናገር ምንድነው በቃ እኔ ጅብ አለ በአገራችን እና እንደዚህ እንደብላ በጨለማ ውጭ ትለኛለች ታግቢ ወደዛ የሆነ ጭላንጭል ማብራት ነው ግቢ ወደዚህ በጣም እንትን አለው ቦግ ያለ ከዛ ስታስረዳት በቃ ሴትየዋ እንደዚህ ትንፈራፈራለች እዛችኛቱ ጋውረታ
እንደዚህ ተስቃለች የአማርኛ ስለምትረዳ ኤጀንሲ አዎ እንደዚህ ነው በቃ አንሻ ተመችታኛል ምናምን አለ ሴትየዋ አውሬ ይበላኛል ብላ ፈርታ አውሬ ይበላኛል ብላ እቺኛዋ ሴትየዋ ተዛወደ በቃ ሴትየዋ ተወተሰለ ያቴል እናቴ በላት ውስጥሽን ስትረዳ ከክፋት ሳይሆን ከፍርሃት እንደሆነ ተረዳችሁ በጣም ደስ ይላል ስለዚህ የመጀመሪያ 5 ዓመት የቆይሽባቸው በአጋጣሚ ነው መልካም ሰዎች ነበሩ በጣም እንደው መሮሽስ እንደው በቃ ስደት እንደው ባይቸግረኝ ኑሮ መምጣት የለብኝም ነበር ያልሽበት አጋጣሚ አለ ያሁኑ ከዱባይ መተሽ ተመልሰሽ ሄደሽ ነበር ለምን ያህል ቆየሽ ያሁኑ 8 ዓመት የመጀመሪያው 5 ዓመት ዱባይ ቆይተሽ መጣሽ ከዛ እዚህ ስንት ዓመት ቆይተሽ ሄድሽ አልቆየው 9 ወር ምናምን በለው ከዛ ወደ ዱባይ ሄድሽ ወደ ሳውዲ ይሄንን ቦታ ገዝቼ ቶሎ ደግሞ ይሄን ሰርቪስ ነው እንደዛ አቆም ሄድኩ 30 ቆርቆሮ ቦታውን ገዝቼ ይሄን ቦታ መጀመሪያ ስገዛው ያው ተመንገር ምናምን ይርቃል በሚለው ነው ገባዋል ወጣ ያለ ነው የሆነ ገባ ያለ ነው የሚባል ነገር አለ እንደዚህ ተገዛ ህገወጥ ቦታ ምናምን እንደዚህ ያው መንገድ ይስፋ ቢባል እንደዚህ እንዳይፈርስ በማሰብ በቃ አይፈርስም ገባ ያለ ነው በሚል ይችን ቦታ ገዛሁኝ 2 ክላስ አቆሜ ልጆችን አስገብቼ ለሁለተኛው ማለት ነው ልጆችን አባቴ ጋር ትቼ ወጣሁ ሄድኩኝ ከዛ ሲሄድ ለ8 ዓመት ሲሄድ በጣም የከበደኝ በጣም አልኖረኛ ነው ልጆችን አይቼ መሄድ በቃ አንደኛ የ9 ወርና ብያለሁኝ 6 ዓመት አካባቢ ሆኗት መጣሽ ማለት በቃ 6 ዓመት ሆኗት መጣሁኝ ከዛ ያችን 9 ወር እንዴት እንዳሳለፍኩ እኔ ነኝ የማውቀው ከልጆቼ ጋር እንደመጣሁም ይሄው ተጣውረድ አጋጥሞኛል ያንን አልፌ አሁንም ደግሞ ልጆቼን ማኖር እንዳለብኝ ነው የተሰማው ይችን ቤት በቃ በካርቶን ነው ካርቶን አምጥቼ ከስታራዳ ተቡቲክ ካርቶን የምትጣረኩና ዙሪያዋን ሽክሽክ አድርጌያት ይሄ አባቴ ነው እንትን ያለው ለጣጥፈሽ እንደገና በቃ በካርቶን ልጥፍጥፍ አድርጌ ለአባቴ ሰጥቼ ሄድኩኝ እዛ ከሄድሽ በኋላ ታዲያ ናፍቆቱ ነው ምኑ ነው በጣም እንድትመረር ያደረገሽ የመጀመሪያው ሲሄድ አላህ ይርሐመውና አባታቸው ነበረ ወደ አኺራ ሄዷል ባለቤትሽ ነበር ባለቤቴ አዎ በፊት ነበረ ቤተሰብ አለ የኔ እናት አባቶች አሉ አባታቸው አለና ምንም ማለት አልከበደኝም በቃ ጧት ማታ ወራቸዋለሁ ምናምን እቺም እያደገች ሊመጣ አልহামዱሊላህ ከዛ ግን እኔ ስመጣ ያው አባታቸው ነበር አብረን ተገናኝተናል አብረንም ይሄን ቦታ አብረን ገዝተናል ያው እስከሚሰራ ድረስ አላህ አላቆየም ዳኺራ እዚሁ ያለሽ ነው ያረፈው አዎ ዳኺራ ተሄድኩ በኋላ ነው ከሄድኩ በኋላ ነው ልክ እንደሄድኩም ሐሳቡ ምንድነው እንደሄድኩ ልቤን የሰበረው ልጆችን አይቼ መሄዴ ናፍቆት የጨመረ የበፊቱ ምንም አልመሰለኝም የሁለተኛው ሳይድ ግን ልክ እንደዚህ እየሰራራው ፊት ትመጣለች ያቺ ጥያት ሄድኳል ልጅ የ9 ወሯ አድጋ ነው ያገኘኋት እንደገና ደግሞ እኔ ስላላሳደግኳት ትንሽ የመቅረቡ ነገር ፈራና ተባናት ልክ ልትቀርበኝ እንደጀመረ ነው ጥያት ሄድኩት በቃ ለሷ አንቺ እንግዳ ሰው ነሽ በቃ ሌላ ሰው ነኝ ጥያት የመጣሽ ዘመድ የሩቅ ሰው ነሽ በቃ አክስቴ ነበር የምትለኝ በጠቅል ከዛ ያው አሁን አልহামዱሊላህ ወለከላ ሐምድ ሽኩር አባቴና አላህ እርሜውን ይስጥልኝ ቁርአን አስቀርቷት ቁርአን አክተማ ምናምን አሁን የእናትነት ማንነት ስትረዳ አሁን በቃ እንደምታያት ናት ትልቅ ሰው ሆና ላይ ብቻና ልክ አባታቸው አረፈ ሲባል አባት ስሙም መከታህ ነው በጣም እንኳን ሌላ ነገር ማለት ነው እንኳን አብራችሁ ያለ እዛ ቦታ ላይ ማስተናገድ አቃተኝ በቃ እኔ በቃ አባታቸው እንደዚህ ሲባል እነዚህ ልጆች ወደ ማን ነው የሚያፈጡት ያ ነገር እንትን የ8 ዓመት ቆይታሽ በጣም ከባድ ነበር በጣም ስቃይ ልምጣ እንዳልል በምን አደርጋቸዋል ምን አደርጋለሁ የግድ መስራት አለብኝ ለነሱ ነው ድሮም ለነሱ ነው አሁንም ለነሱ ነው ካላህ በታች የሚያኖራቸው አላህ ነው ግን ይሆነ እናትነት የሚያስገድድህ ነገር አለ እኔ የወጣሁትን የወረድኩትን ህይወት ልጆቼ እንዲወርዱ አልፈልግም አሁን በዚህ መካከል እኔ አሁን ትልቋ ልጅ አለች እንደመጣሁ ጀምራም እዛም እያለሁ ጀምራ ነው ወሰጂኝ የምትለኝ ስቃው እንጂ ኸይሩ አይታየኝም ቤት ልንሰራ እንችላለን የሆነ ነገር እናረግ እንችላለን ልንለወጥ እንችላለን ብዙ ነገር እናረግ እንችላለን የገንዘብ ችግር ሊቀረፍ ይችላል በቃ ሌላውን ነገር ግን አታስተናግደው እዛ ብዙ ያምሮ ጭንቆት አለበት መሄድ እየቻልክ አትሄድም መናገር እየቻልክ አትናገርም እምትኖረው ለሰው ነው በቃ ዝም ብለህ ሲጀመር እንደው ከኔው ጀምሮ ያረቡ ሀገር ሴት ነኝ ኗሪ ነው ብር ደሞዝ ተሰጥቶኝ እጄ ላይ አላስቀምጥም ማን ይዟቸው ቆየሽ 8 ዓመት ከባለቤትሽ ህልፈት በኋላ አባቴ ነው አባቴ ነው እሳቸውስ ባለቤታቸው ይልሙ እናትሽ ይልሙ ነበር እዚህ ያው ከ8 ዓመት ለመኖር ስፈልግ ማለት ነው አባቴ ነበርና የመጣው እዛ አባቴ ነበር የሚያሳድጋቸው እናቴ እያመማት መጣ ከዛ እዛ ገጠር ወንድም ያለ ታናሽ ወንድሜ እኔ ወደ አረብ ሀገር ለልጆች የሰሰደድ አባቴ ደግሞ ለኔ እዚህ ተሰደደ ቀየውን ቤቱን ንብረቱን ተቶ ማለት እናትሽና ትንሽ ወንድሜ እዛው ገጠር ቤቱን ያዙ አዎ ከዛ እናቴን አመማት ልክ ሲያማት ደግሞ እዛው እንደ ልጅ ጋር ብቻዋን ማትሆንብኝም ብዬ መጣሁ እና እዚህ አንድ ላይ አረኳቸው እዚሁ አባትና እናትሽ ልጆቹን እያሳደጉ አዎ አባቴም እናቴ ያማታል ላይ ነበሲር ሆናለች አሁን ተግዜ በኋላ አለ አምጥቶባት እሷን ሐኪም ሞከርኩኝ ምንም ሞከርኩኝ አቅሜን ሁሉ አደረኩኝ አልተቻለም አላህ ያመጣው ነገር ነው ከዛ እዛ ተመተውን እዚህ ትሆን በሚለው እዛ አስቀመጥኳቸው አልহামዱሊላህ ልጆችን ስነ ምግባራቸው ስነ ስርዓታቸው ይዋል ከፋኝም ልክ ነው
ካንቺ ርቀው ቢያድጉም ምንም ተኔ ርቀው እኔ የማስበውና እነሱ ያሉበት ሌላ ነው። እዚህ ያሉበት አልহামዱሊላህ ይሄን ህይወታቸውን ብረዳ ባልመጣስ ትላለህ። ግን ደግሞ የሴት ልጅ እና ስትሆን ደግሞ መምጣት አለ ግድ ነው። አሁን ጊዜ ላይ ያስፈልጋቸዋለሁ። አሁን እርሚያቸው ላይ የሆነ እንደ እናት የምታስረዳው ነገር አለ፣ የሚሄዱበት አለ፣ ራሳቸውን የሚያዳምጡበት ጊዜ አለ። በዛን ሰዓት የሆነ እናቱና የምትሰጠው ሐሳብ አለ። በቅርብ የምታስፈልጊበት ጊዜ አሁን በቃ ያን ጊዜ አሰብኩት መሄድ አለብኝ ብዬ ወሰንኩኝ። በቃ እቺን ቤት አቋቋምኩኝ። ደግሞ ዝታይ እንደዚህ እዚሁ ድረስ ነበር የገነባሁት ታች። እሱን ስጨርስ በቃ ከልጆቼ ጋር መኖር አለብኝ ብዬ መጣሁ። መቼ መሰለኝ የመጣሁት አረፋ ይሁን ያለፈው አረፋ ባለፈው አመት አረፋ 2017 ላይ ነው 2017 አሁን ስለዚህ ገና 10 ወር ከመጣሽ ማለት ነው። እንደዛ ነው በዛ መጣሁ። ስለዚህ የሁለተኛው መሄድሽው ዱባይ ነበር? አዎ በዚህ ደረጃ ቆይቼ ጨራረስኩኝ። እቺንም ቤቷንም ምኑንም ብዬ መጣሁኝ። አዎ መጥቼ ወር አልቆየሁም። ሐምሌ ላይ ይሄ እንትን ያልኩት ወደቀ። እስኪ እናንሳ ስለ ቤቱ። አሁን ይሄ ቤት እንግዲህ እንዳልሽው አባትሽም ሆነው መጀመሪያ ባለቤትሽ ጋር ነበር የገዛሽው? ባዶ ቦታው ነው ባለቤቴ ጋር ሰራነው እና አሁን ስመጣ ሳይ ቁልቁለት ነው አንደኛ፣ ወደታች ትንሽ ተዳፋትነት አለ እና እኔ እንደውም ነግረሽኝ ስለነበር ተንሸራቶ ገና መንገድ ሲጀምር በቃ አምሮዬ ላይ ተሳለብኝ። በጣም አስፈሪ ነው ቦታው፣ ገደል ላይ ነውና በፊት በኋላ ለተመልካቾች ያው እዚሁ እያወራን እናሳያቸዋለን። ከዚህ ወደታች የለም ነበር ይሄ ሰው ሁሉ ቤት የዛን ጊዜ እኔ ስገዛ። ግን ቦታው ገደል አይደለም ስገዡ? መጀመሪያ ስገዛ ባህር ዛፍ አለው። ይሄ ባህር ዛፍ ምናምን ስላለ እንደዚህ ቁጥቋጦ ሲነሳ ወደዚህ ወደታች ይሰራበታል ነው የተባለው። እንደዚህ በጣም ይሄ ነው የምትል የሚገነን ገደል የለው። እንደምታየው ይሄ ወይራው አለ፣ በዚህ ጋር ባህር ዛፍ ያንዳለ ጉቶ ነበር። ይንሸራተታል የሚል ስጋት አልነበረሽም? በጭራሽ። እኔ ማምለጤ ነበር ካደጋ። ህጋዊ ሆኗል ነው ወይስ ያው እንደማንኛውም እንዳካባቢ ገና የምታየው እንዳለ ይሄ እንዳለ የምታየው ከተማ እዚህ ሰፈር በሙሉ በቃ ይሄ አንድ አይነት ነው። በቃ የጨረቃ ቦታ ይባላል። አዎ የጨረቃ ቦታ ነው። አሁን ዲጂታል መቼ ላይ ነው አሁን የተንሸራተተው? ይሄ ሐምሌ ላይ አሁን ይሄ ውሃ ልኩ እንደዚህ እንትን ያለው አሁን በዘንድሮ ክረምት። አይ ይሄ እንደዚህ ሳይሆን እዚህ ግንብ የሰራሁት ማለት ነው። ልመጣ ስል ማለት ነው ግንቦት ላይ ያለፈው ግንቦት ላይ አሁን አመቱ አዎ የገነባሁት እዝታች እዚሁ ቆርቆሮ ድረስ ነበር። ወደታይ ተናደ ሲሉኝ ማለት ነው። እዚህ ጋር ተንሸራተተ ሲሉኝ ይሄንን ገንብቼ ልክ እንደጨረስኩ ነው የመጣሁት። ለምን ግንቦት ላይ ጨረስኩኝ። ያው አመት አልቆየም። በቃ ነው ያው ሴትየዋ የልጆች እናት ናት። እንዳጋጣሚ በዝክ ሲወርድ ነው ሰው አይቶት ይሄ ግንቡ የኔ ተርከክ ብሎ አይቶታል። በጣም ውሽንፍር ነበርና ምን ይላታል አለው እኔ ሌላ ቦታ ነኝ፣ እስኪ ዛሬ ክላስ ቀይረሽ ተኝ ይላታል። ወደታች ክላሷን ቀይረ ስታረግ ለሊት እሱ ሐሙስ ለጁምዓ አማን አርጎ አልጋው ራሱ ጁምዓ ወደቀ። ቅዳሜ እሁድ ከሰዓት ነው የወጣው አልጋው። ሰውም ቢሞት በዛው ልክ ነው በጣም ያንም ያው በርጥባንም በብድርም በምንም ብዬ የሷን ተካሁኝ። አልহামዱሊላህ አልጋዋንም ገዛው። አንዳንዴ የጎደሉ ነገሮችን አሟይም የተባልኩትን አሟላሁኝ። ቤቱንም እንደምታየው ከነገርፉ በቃ በነበር አስረከፍኩ። አሁን መናፈሻ ነው የምኖረው። ተከራይታችሁ? አዎ ተከራይተን ነው መናፈሻ ያለ ነው። እዚህስ ምን አስቸገራችሁ? ትራንስፖርት አስቸገር። ከተማ ሰርተህ ሁለህ ለመንጣት በቃ ተታክሲ ያልከው በቃ አሁን እዚህ ጋር የሆነ ነገር ላድርግ ብትል ከተማ መሰሪው ነገር አለ ማለት ከዚህ እዛ ሄዶ ለመስራት እንዳስቸገረሽ እየነገርሽ ነበር። አዎ አሁን ልጆቼ ምን እየሞከርሽ ነው? ልጄ ያው ስፈልግ እንደዚህ ዳቦ ቤት ለመሸጥ ምናምን ካፌም ምግብ ቤት እንደዚህ እንደረዳት ነገርም እየሞካከር ይሰራልኝ። አሁን በረመዳኑ ገበያ ቀዝቀዝ ሲል ወጣ ነበረ። አሁን ላይ ከነሱም እያልኩኝ እኔ እንደመጣሁኝ ነው አላማ ነበረኝ እንደ ሐቂቃው ማለት ነው። የሆነ ማሽን ምናምን ገዛዝቼ ዳቦ ቤት ጀምራለሁ ነበር ህልሜ። አመጣጤ ነበረ እሱ ነበር እቅዴ እሱ ነበር። ያው እቃው እንዳለ ሆኖ ያን ስራ ጀምራለሁኝ ብዬ እንዳሰብኩኝ ይሄ አደጋ ተፈጠረ። ከዛ ያለችሽን ከዛም ማለፍ ያሁን በቃ የሰውም ማምጥቼ ስደት ዓለም ያሉ እህቶቼንም ማስቸግሬ ይሄንን ቪዲዮን በመላክ ቪዲዮን በማሳየት እንዲሁም ደግሞ የሚረዱኝ እህቶች ያላ ይጠብቃቸውና በእነሱም አድርጌ በቃ የሰዎቹን አዳንኩኝ። የኔ እንዳለ ይሁን ብዬ የኔን ለቀቄ በቃ ጥዬ ወጣሁኝ። እቃዬ ምናምን እዚህ ሳሎን ነበር አረቢያ ሜልስ የምንም ነበር አንድ ቦታ አሽጌ ዝም ብያው ተዝዛሸከውና ምንም እንትን አይልም። አው እዚህ እቃ ያየው ነው ቤት ውስጥ በኋላ እናየዋለና ስለዚህ ኖሮሽ አሁን በቃ ይሄ ከፊል ነው፣ ከፊሉ እዚህ ነው፣ ከፊሉ ደግሞ እዛ። ቤቴን ለማየት መጣና አላድርም እሄዳለሁ። ያው ስለለፋሁበት በቃ ያ ስላለ በቃ እሄዳለሁኝ። ስመጣ እንግዲህ እያየሁ ነው ታክሲው በጣም አሁን ወደዚህ ለመምጣት ራሱ ነው ጧት 2 ሰዓት ይወጣው እንግዲህ 4 ሰዓት ሊሆን ይደረስኩ። በቃ ያን ነገር ለማድረግ እዚህ የሚሄድ ስራ የምትለው ነገር ስለሌለ እዛሁን በቤት ኪራይ ቤት እያለኝ ተከራይቼ እኖራለሁ።
ወር ሲደርስ እንደዚህ በቃ የልጆችንም እኔም ሰራተን እያደረግን እያበጫጨቅን በቃ እንከፍላለን። አሁን ትሰሪያለሽ አንቺ በቻልሽ? ይሄንኑ ነገር ጀምሬ ነበር። ይሄን ዳቦ ማለት ማሽኑም እዛ ያለው ነው የገዛሁት። እዛ ያለው ገዛሁት። ስራው ልክ እንደጀመርኩት እንደነገርኩ መጥቻ አልተቀመጥኩም። ለምን ቶሎ ስራዬ እዚህ ነበር ያሰብኩት ሰርቪሷ ራሴው ቤት ስመጣ ግን ያው ማብራትም ስለዚህ ያቺ ሰርቪሷም ያንቺ ናት ከጀርባ ያለችው። የማብራት ፓወሩ የለም ሲባል ወደዛ ስራ ለመጀመር አሰብኩኝ። ሳይው ደግሞ ይሄ እኔም ሴት ነኝ የወዛደር ማውጣት ማውረዱ አስቤዛ ለማምጣት አይቻልም። እቃውንም ደግሞ እንትን ለማለት ሳስማማ በወጣሁበት ልክ አላመጣልኝም። ገብቷል። የገዛሁበት ሊተካልኝ አልቻለም አይደለም ሌላ ሊያመጣ። ከዛ ያንን ነገር እናድርግ ብዬ በራሳችን እንደዚህ ዝም ብለን ይሄ ዳቦ ነገር አለ አይደል ዝም ብለን ኖርማል ዳቦ ያንን እያደረግን እየሰራን ነበር። ልክ ሰርቼ ለካ ለዚህ ቤት ነው ማረጋው። አሁን በቃ ከልጆቼ ጋር ከኔ ጋር እየታገልናለን ያለው ነገር ያሰራ። አዎ ሁለት ናቸው። የልጆች እህት አለች አንዴት ያው ሶስት ነን በአጠቃላይ አንድ ላይ ምን ነው ሶስት በአጠቃላይ ሶስት ነው። ያው ሁለቱ ይሰራሉ። የሁለቱን አጋይተን እኔም ባለኝ ነገር ባቅም እየሰራሁኝ አብረን ነው እየኖርን ነው። አሁን ዳቦ ጋግራችሁ ለሱቅ ያስረከብሽ? አይ ለሱቅ ችርቻሮ ለመንደር ሱቅ የሚራከብ ይሆነ የተሟላ ስራ ያስፈልጋል። የሰፈር ሰው ለልጆቹ ቁርስ ምናምን እየገዛሽ ማለት ነው? ለልጆች አዎ እዛው ነው። ያን ደግሞ ታልወሰዱት አምጥታ አረዳ ለኔ ቤት ይሰጣል። እንግዲህ ተመልካቾች ፕሮግራማችን እንደቀጠለ ነው። እስኪ አሁን ደግሞ ያለው ድባቡን ምክንያቱም የብዙ እህቶቻችን ህይወት ነው ይሄ። እዛ ሄደው በኋላ ላይ እንደው ቤት ሆነን የምናነሳቸው አንዳንድ ነጥቦች ይኖራሉ። ባህር ማዶ ሄደው ለፍተው ብዙዎቹ አንድም እንዳንቺ የለፉትን ነገር እዚህ ተቀብሎ እንኳን ተግባር ላይ የሚያውል ሰው ሲኖር ደግሞ እንዲህ አይነት ያልተጠበቁ እንቅፋቶች ይኖራሉ። ብዙዎቹ ደግሞ አንድም በገዛ ቤተሰቦቻቸው በወንድም በእህት በአባት በእናት ገንዘባቸው ይጠፋል። በሌላ መልኩ ደግሞ ይሆነኛል ብለው ግንኙነት የጀመሩት ወደ ትዳር ውስጥ የገቡበት አጋጣሚ ደግሞ እንደዚሁ በሌላ ወንድ በሌላ ሰው የሚጨበረበሩበት ሁኔታ አለ። ከዛ ውጪ ደግሞ ለቤተሰብ ሰተን ገንዘብ ይጠፋል ብለው ያስቡና እስኪ እዚህም ባስቀምጠው ብሩ የመግዛት አቅሙ እየደከመ ይመጣል። እስከዛ ድረስ ከመሄድ በፊት እቃ ልዘዝና እቃ ተሰርቶ ይጠብቀኝ ቤተሰብ እጅ ቢገባ ገንዘቡ ይጠፋል ብለው ደግሞ ለሚያምኑት ሰው ገንዘብ ልከው ተበልተው በየቦታው ያው በተለያየ አጋጣሚ በሚዲያው ተሰሚያለሽ በጦሳቲው ብዙ ያቀረብናቸው ታሪኮች አሉና የአረብ ሀገር ህይወት ከልፋቱ ከድካሙ ከስደቱ መከራ በላይ ከዛ መልስ ደግሞ እዚህ ሀገር ቤት የሚሆነው ነገር በጣም ያሳዝናል። በተለይ ደግሞ ይሄ የቤት ጉዳይ ተመሳሳይ ነው። እዛ ሆኖ አንደኛ ገንዘቡ የመግዛት አቅሙ ዝቅተኛ ስለሆነ ህጋዊ ቤት የሚገዛው ሰው ከስንት አንድ ነው። ከስንት አንድ እንደው ቤተሰብ የሚያግዝ ያለው ወይ ለረጅም ዓመት የኖረ በተለያየ መልኩ የሚደግፍ ያለው ሰው ነውና ከ10 አንድ ታጋጠመ ነው። ስለዚህ እስኪ ዞር ዞር እያልን ወደ ቤት ከመግባታችን በፊት ቤቱን ያለውን ሁኔታ የተፈጠረውን ነገር ቅድም ስንዋራ የነበረው ለማየት እንሞክር። ማሴት ዘነሽ እንዴ አብሽር እየጨረስን ነው አሁን። አይዞሽ ይሄ እንግዲህ ይሄ ሰርቪሱ ነው። አዎ እቺ ሰርቪሷ ናት። እዚህ ነበር ስራ አስባለሁ ስራዬን እዚሁ አደርጋለሁ ብዬ ያሰብኩት። ይሄው ገመድ ምንም ቀጣጥዬ ነበር። አዎ በቃ አልተሳካም። ስንት ካሬ ነበረ ቦታው ስገጂ? ቦታው 200 ነው። 200 ካሬ ነው። 200 ካሬ ነው። አሁን ይሄ ድንጋይ የምታየው ከዚህ ተታች የመጣ ነው። እንደገና ደግሞ ሌላው ንብረት ወደ ታች ከስሯል። በቃ የኔ የድንጋይ ግንባታ ምናምን ግንባታ ተንሸራተተው ማለት ነው። ቤት ተንሸራተተው ይሄ ነው የምታየው እንግዲህ ይሄ በቃ ይሄ ነው በቃ ለማየት ራሱ ያስፈራል በጣም። ይሄ እንግዲህ ሰዎቹ ጋር የጋራ ገንቦታ ብለን አሁን እዚች ውስጧ የምታያት 5 ኮርስ ተገንብቷል። አያት እንደውም መሰላሉ ያለችባት አያት መሰላሉ። አሁን እኔ ተመልሼ ልሂድ ያልኩት ይሄን ለማንሳት ነበር መልሼ ማለት ነው። አሁን እዚህ ጋር የሆነ በኮለላ አድርገህ በብረት አድርጋ አንደኛ የኔ ግንቡ መጀመሪያ በብረት አልታሰረም። ገብቶሃል? ዝም ብሎ ነው የተገነባው። ዝም ብሎ ነው የተገነባው። አንደኛ ሲገነባ ደግሞ ስትሬት ነው በራሱ የሚወጣ ነገር አለና ብረት በጣም ይወደድብሻል አሉ። ብረት በጣም ታቅምሽ በላይ ነው አይችልም ተባልኩኝ። ከዛ በቃ እሺ ብዬው ከባለሙያ አላቅም እንግዲህ ተነሱ በልጣለሁ አትልም እዛ ሆነ ስታዝ። እንደገና ደግሞ እዚህ ጋር አሁን እዛ ሆነ የምታዘውና እዚህ የሚሰራው አንድ አይደለም። ልክ ነው። ቃላትን ነው የምታምነው። ፎቶ አይተህ የምትረዳውና መተህ የምታየው አንድ አይደለም። ልክ ነው። ያሰራው ተሰራ ይባላል። ስለ ጥራቱ ማረጋገጫ በቃ ያለው ነገር ሌላ ነው። ይሄ ግን በአሁን የድረስ መሰረት የተገነባው ይሄው እዚህ ድረስ ነው። ገብቷል? እዚቻ ጉልዋ ድረስ ማለት ነው። እንግዲህ አወዳደቁን ይሄው በቆርቆሮ የመታው በጣም አየሁ አመታቱን። አላህ ለኔ ሲረዳኝ ጨርሼ አልገልሽም ሲለኝ ይሄን ቆርቆሮ አዳነልኝ፣ ሰው አዳነልኝ። አለዛ እንዳወዳደቁ ይሄን ግድግዳ ስለዚህ አሁን ይሄን ግድግዳ ይሄንን ባንቺ ነው ደግሞ ይሄ ማለት ነው። ይሄ ከዛው ተጠረፍ እስከ ጠረፍ ድረስ እዚህ ጋር ተጫፍ እስከ ጫፍ እኔ ነኝ የሰራሁት። ግማሽ በግማሽ ያውም ተለምነው እንጂ ሙሉ ነበር ይሰራልን ያሉት።
ለምን ተናክቷል ቤቱ በዛ አትፈርድም ያል ግን ደግሞ አላህ ያመጣው ነው ብለን አልተቻቻልንም ገባ ያው ከፈይ ተባልኩ ያለኝ አማራጭ ከነው አልኩ ተነው ውስጥ ማንነት አልጋ ያለ የሌለን በዚህ በአካባቢ ይሄ ቅሬ ምናምን የሚባል ነገር አለ አይደል በዛ እርጥባን ተጠርቶ የስደት እህቶችን ብድር በማድረግ የሷን ጨረስኩኝ የኔ እንደተጎዳ ይሁን ብዬ ልጆችን ይዤ ለቀቅኩኝ ለምን ቤቱን 2 ወር አላረፍኩበትም በቃ ቁጭ ቃየን ራሱ የገዛሁበትን ይሄን የገዛዛሁትን አላየውም በቃ መጥቼ በቃ ውልቅ ነው ያልኩት የኔ እንደተጎዳ ተቀምጧል አልহামዱሊላህ ንብረት ነውና ተተካ ያው ደግሞ ተሷም ሆነተኛም አንድ አደጋ ቢፈጠር ደግሞ ይባሰ ስላለው በሚለው በዛ ተስናን ነው እና ይሄን ይመስላል ወደዚህ ያኔ አው ይሄ ራሱ እንዳለ ውሃ ልኮ ተሰነጣጥቋል እስኪ ይሄድን ነው አው ያው ታታችን እንትን ያለ ጊዜ ገብቷል ይሄ እንደዚህ ነው በዚህም አለ አው በዚህም ስታየው በዚህ ያስኬዳልና በዚህ አይሆን እንዳወድቅ ገና ራሱ ይሄን ራሱ አስነሽተው እየተይዣለሁ ገባ ምን ሆኖ መነሳት ያለበት አፈር ይሄ ራሱ የኔ ነው አፈርና ድንጋይ በዚህ ውስጥ ነው ያለው ይሄን አሁን ጊዜ ስጥኝ ቢገኝ ዛታች የወረደው ከዚህ የወረደ ነው ከዚህ የወረደ ታዝህ እንደገና የሷን ቤት ለመስራት ቦታ እየተለቀቀ ወደዛ ነው የተደረገው ገባ ያዛታች አለ አፈር ማለት ይሄ እንዳለ አሁን ይሄን አስነሽተው እየተይዤ ጊዜ ስጥኝ ብዬ ነው የተቀመጠው ይሄ እንደምታየው ማለትም የኔ ናት እንጭማ ኖሪያ ናት አሁን ያቺኛው መጸዳጃ ናት ያቺ የእንጨት ማስቀመጫ ናት መጸዳጃውና ሰርቪሱ እዛው ያ ራሱ ተንጠልጥሏል ባየር ላይ ወደዛ ያስኬዳል እስኪ ተወሰነ ያስኬዳል ተቻል ግን እንትን እንዳትዳወድቅ እንዴ ለይታ ራሱ እኮ በጣም ነው የሚያስፈራው ግን ይሄን ይመስላል ይሄ ነው እንግዲህ ያለው በዚህ እንግዲህ ይሄ ነው ትልቁ አደጋ ይሄኛው ቤት ሲሰራ ሲቦረቦር ከታች በቃ የታችኛው ነው እንጂ በፊት እንዳልሽ ጫካ ከነበረና የታችኛው ላይ ይሄ ባህር ዛፍ ይሄ እንደምታየው እንደዚህ ነው በቃ እንደዚህ ጫካ ነበር አሁን እኔ እንገደል ሄዶ ላይ ማን ነው ይሄ ነው በቃ ይሄ ዋልኩ ራሱ ያኔ ሲናድ ነው ይሄ ተሰነጠቀው ይሄ አሁን ባለፈው ግንቡ እንትን ሲል ተዝታይ ሲወድቅ ይሄ ትራክ ማድረግ ጀመረ መተንፈስ ጀመረ ገባ በጣም ይገርማል እሺ ይሄን አባቴ ነው የኔ አባት ላይ ያው ከዚህ ታታች እዚህ ጋር በቆሎ ይዘራ ነበር ታታች ግንቡ አለ አይደለ እዚህ ጋር ተክልት ይዘራል እዚች ጋር ደግሞ ይሄን የተከለው አባቴ ነው እንደዚህ አድርጎ የጠበቀኝ ቀዩን በተቻሉት መጠን ያው አልহামዱሊላህ አባቴ ጋር ስለሆነ ቢጠፋም ቢለማ መጥቼ ገባሁኝ ከፍቼ ነው የገባሁት አልহামዱሊላህ ይመስላል እሺ 3 ክላስ ቤት ነው 3 ክፍል ሳሎን መኝታ ክፍልና መኝታ ቤት አለ እዚህ ጋር ሳሎን አለ እቺ ደግሞ ስንት ናት መኝታ ቤት ቡና አልደረሰም እየደረሰ ነው ቤታችን እንግዲህ ይሄን ይመስላል የዚህን ቁልፍ ይዘን አልመጣንም ረስተን መጣን ችግር የለም አይ እዚህ ሳሎን ቁልፍ አለው እንደዚህ አድርጌ ነበር እኔማ እንትን ያልኩት እዚህ እንትን ነበር አረቢያ ሜዲስ ምናምን ነበር እዚህ አሁን ያው ወደ መናፍሻ ስትሄዱ በቃ ወደዛ ያለ ጊዜ አሸኩት እዛ አስገብቼ በቃ አሁን የዋይጥ ምንም እየተጫወተበት ተቀምጧል አሪፍ እሺ እስኪ ያዝምት የረመዳን ረግባይ የበዓል ሰሞን ስለሆነ የኢድ ሰሞን አላለቀም እንትን አይ አላለቀም ለመጣ እንግዳ እያል ቀሪቦ ማለት ተጣለ ያው እናንተም ተጓዥ ነው ይዛችሁ መጣችሁ ነው ከዛ ዙሩ ትላ እንግዲህ እዚህ እኮ ጎጆ ወጭ ሆነ እንግዲህ ተመልካቾች እንግዲህ ቀጥለናል አሁን ደግሞ ቤት ውስጥ ሆነን ከታችንና ከልጇ ጋር ቅድም 9 ወር ጥያቄ ወደ ስደት ሄድሽው እህታችንም እዚሁ አብራናለች ቡና ተፈልቷል ቡናውን እየጠጣን ደግሞ በቀጣይስ ምን እቅድ አላት ምን ሐሳብ አላት የሚለውን ደግሞ እየተጫወትን እንቆያለን ተመርቋል ቢስሚላህ ተመርቋል ቅድም ቢስሚላህ ተብላ እሺ የነገርሽኝ የነበረው ምንድን ነበረ አሁን ላይ የዳቦ ቤትም ስራ ያው የሞካከርሽ ነው ግን ያን ያለው ባለው ነገር ያው በዜሮ ገባ አዎ ስላልሆነ ጎን ለጎን የዩቲዩብ ቻናል ከፍቼ ለመስራት እያሰብኩ ነው ግን በዩቲዩብ ቻናል እንደው ያን ያህል የሚቀርብ እንኳን ይዘት ባይኖርም ከዛ ጎን ለጎን ግን የእህቶችን አማና አደራ በመቀበል አደራ የማድረስ ስራ ለመስራት አስቤያለሁ ያልሽ ነበር ስለሱ ሁኔታ እስኪ ንገሪኝ ያው ይሄን ቻናል ስከፍተው ተከፍቷል ቻናሉ ተከፍቷል ማን ይላል እሙ ኢልሃም አይሻ ኢልሃም እሷ ናት አይሻ ነኝ እሺ እና ያው እንግዲህ ያው እህቶችም ቢያበረታቱኝ
አልহামዱሊላህ ሰራለሁ ስደትንም አይቼዋለሁ የሆነ አንዳንድ ጊዜ አሁን ሂጄ ስላየሁት አሁን ላይ የአረብ ሀገር አንድ ብር ስታነሳ የሆነች ደም ስሪንጅ አለች አይደል ልክ እንደዛ እንደመምጠጥ ነው የአረብ ሀገር ብር ማለት ነው እንደው ዛያራ አሁን ምሳሌ እናቶች ጋር እንደዚህ ቤተሰቦች ዛያራ ቢፈልጉ ያንን ሰበብ ለማድረግ አለሁኝ ለማለት ያክል ነው እኔንም እንዲያበረታቱኝ ጭምር ነው መቼም አሁን ላይ ሁሉም የራሱ ኑሮ የሚያሯሩጠው ሁሉም ሰው የራሱ ችግር አሁን ተኔ በለጠ ደግሞ ተኔ ባሰ ሊኖር ይችላል አሁን በዚህ ህይወት ውስጥ በጣም መጥፎ አደጋ ውስጥ ነኝ በያስባለሁ ደግሞ የባሳለ ዘወር ስትል ራስን ታመሰግናለህ በጤና የሚፈተናል በቤተሰብ በተለይኛ የስደት እህቶች መተን ብዙዎቻችን ስቃይ ላይ ነን ግን በጣም ማዝ ነው እዛ ሆነ የሚሰጥህ ስምና እዚህ ስመጣ የሚሰጥህ ስም ይለያያል እዛ ሲጠሩ ራሱ ሌላ ነገር ነው የሆነ ህፃን ልጅ አለ አይደል ይሄ በንክብካቤ በቃ የሆነ ነገር አላንተ ሰው የለም በአለም በቃ የሆነ እዛ አንቺ እንደዚህ ተባል ተሆነ እዛ የኔ ልጅ ተብለህ ነው የኔ ወርቅ ተብለህ ክብር አለ አሁን እኔ ያለሁበትን ህይወቴን አጫወኩ ለቤተሰብ ነው አሁን በጣም ሀብታም ነኝ አለኝ በቃ አለኝ ደግሞ ይሆን አጥቻለሁ ምናምን ብለህ ራስን ጥለህ አትሄድም የሚያሳዝነው ነገር በህይወትሽ ላንቺ ቅርብ የምትያቸው ሰዎች እንኳን እንደውም የሚጎዳ ሰው ነው የአረብ ሀገር ሴት ማንም የሚያዳምጣት የለም ችግሯን በቃ እኔ አሁን እጅ ላለመስት ከመጀመሪያውም ብያለሁ ጭክን ብዬ ሄድኩት ልጆችን ሰው ሌላ ለመጣል ነው አልহামዱሊላህ እስካሁኗ ሰዓት ድረስ ከአላህ በታችን ይልጎዳን ይልፈተን እንጂ ልጆቼ ወደ ሰው ፊት እንዳይሄዱብኝ ከአላህ በታች ልጆቼ የሰው በታች እንዳይሆኑ ጓደኞቻቸው የሆነ ነገር ሲያው ቅር እንዳይላቸው ይሆን አንዳንድ ልጅ አሁን አለ አይደል ወይ አባቴ ቢኖር እንደዚህ ቢያረግልኝ እንደዚህ ቢል ያንን ስሜት ነው የተከትያለሁ ያ እንዳይመጣ ነው ገብቷል ስለዚህ አሁን ምንድነው እኔ አሁን መጥቼ ብዙ ይሁን ሁላ ያስተናገርኩ ነው ተጀርባዋ ምን አለ ብሎ ስልክ እንኳን ደውሎ እንዴት ነው የሚል የለም ለጊዜው ምክንያቱም አንተ ብር አለህ እንኳን 8 አመት ሲጀመር ያረብ ሀገር መሬቱን ረግጠው ተመጣ ብርና በቃ ግን ችግሩ ምንድነው እዚህ ስትመጣ ደግሞ ሌላ ያንከበካቤ ያምን ይቀራል አሰጥማና በተጨባጭ አንቺ እዚህ መተሽ የምትጋፈጩ ፈተና አለ በቃ አሁን እህቶችን እምለው እኔ አያድርገው በመለስ ካስቤዛ ውጪ ይሄን ነገር ስሩልኝ ብለህ የምትለው ነገር የለም ብርህን ይዘህ መጣ ለምን ሳታ ይሆንም አይወደድም በግል ለምን የሆነች ነገር ተከራይተህ አትሰራም አንደኛ ራስን ታዳምጣለህ ወደ ራስህ ትመለሳለህ አሁን ከዛ ደሰታለሁ ብለህ መጣ እንደውም እኔ እዛን ስቃይ እመርጣለሁ ከዚህ የዛን እመርጣለሁ ምክንያቱም የሰው ሀገር ነው የሰው ሰው ነው እንደውም ብዙ ልጆች በዚህ በወሬሽ ላይ በቃ ይሰለቻቸውና ብዙ አመት እዛ መኖራቸው ይመራቸውና ለመምጣት ጓጉቶ ልምጣ ሲሉ አሁን ተይ ሁሉ ነገር ከብዷል የሚኖረው ሰው ራሱ በየት በወጣው እያለ ነው ብዙ ነገር ስታይ ፈተናው ግን እንደው ቀደም ባለው ጊዜ እንኳን አንጻራዊ ሰላም በነበረበት ሰው እንደፈለገ ተንቀሳቅሶ በሚሰራበት ወቅት እንኳን አንዳንድ ወላጆች እንምጣ ሲሏቸው ልጆቻቸው እንዲመጡ አይፈልጉም ሁላችንም ምን ታረጊት ነበርንበት እንደዚህ ብሎ ምናምን ነው ዙሪያው ገደል ነው ለምንድን ያ ከመጡ ያ ነገር ይቋረጣል ሁለተኛ እዛ ሆኖ ተሰርቷል ተደርጓል እየተባለ በውሸት ሲቀባባ የነበረ ነገር ሁሉ በተጨባጭ ሊታይ ነው እውነታው ሊጋለጥ ነው ስለዚህ ያ እውነት እንዳይጋለጥ ያን እንዳታይ ነው እኮ እንዳታይ ተስፋ እያደረጉ ያሉት እየሄዱ ትባላለህ የመገሌ አሁን መታ ወር አላደረችም ተመለሰች ይሉሃል ያቺ ሴት የተመለሰችው ለምንድን ነው ያሰበችው ነገር ስላልተሳካ ነው ስላልሆነላት ነው እንጂ ሰው ሀገር ሄዶ እንዴ ምሳሌ አሁን እቺ ልጅ ናት አይደል የራሴን መወልዳ ልጅ ናት እህትን ብትሆን እህት ናት እዛ ሄደህ ስታይ እነዚህን የመሰሉ ልጆች አድርሰህ ቤት ዘስትሄድ ዳዴ የሚል ልጅ ነው የሚጫወትብህ መናገር አትችልም ተዝህ አሁን እንደዚህ ጠራርጋ ፈራርሻሃል አይደለ አንስተው ይገለብጥ ምን መብት አለ ሳትወድ ለምን እንደዚህ እንቅልፍ አይደፋም ተነስተህ ትሰራዋለህ ያንን ተጀርባ ማን ነው እኛን የሚጎዳን በአረብ ሀገር ሴቶች እዛ ስንሄድ ሰው ይናፍቀናል ገብቷል አይደለ ችግራችንን በጀርባ እናረግና ፈገግታ በፊት ለፊት ነው ልክ ነው ምንም ቢሆን ከቤተሰቦቼ በቃ ቤተሰብ ስለኛ ምንም ነገር እንዲያቃን ፈልገን ገንዘብ አይበልጥብኝም በሚል በቃ ያለሽን ነገር ታደርጊያለሽ በቃ ያለውን ነገር ቤተሰብ ይደሰትልኝ ቤተሰብ ይብላልኝ ይጠጣል ቤተሰብ ይልበስልኝ ነው የምትለው እንጂ እኔ ነገ ሄጄም ላይ ወርቃለሁ አትልም አሁን ላይ ግን የተረዳው ምንድነው ያለህን ነገር ይዘህ ለራስህ ከሆንክ ስጥ ያለህን ነገር አስቀድመ ግን መስጠት ሲያቆም አረ ምኑና ነው የሚል የለም እስከዛሬ እኮ እንዴት አደረግ ነበር እስከዛሬ እኮ እንደውም ሌላ ሰው ነው የሚሰጥህ ኮርታ የሚባል ነገር አለ አሁንማ ኮርታ አሁንማ እንደዚህ ሁን አሁንማ በቃ የሆነ ሌላ ስም እንጂ የሚሰጥህ አረ እንዲህ ስታረግ ነበር እኮ ዛሬ ለምን ብሎ ይወድቅበትን እንኳን የሚያይ የለም ችግርህን እንኳን ገው ስለዚህ እህቶቼ
እኔ እንደራሴ የምለው ገንዘባቸውን ይዘው ይምጡ ነው። እንደገና ደግሞ ብዙ ባይቆዩ ብዙም ያመልጥህ ነገር አለ። ልክ ነው። በመሃል መተሽ ሁኔታውን አይተሽ በልቅስ እኔ አሁን ተበላሁ። አየህ ያው አላህ ቀደኝ አሁን ምንድነው በቃ ጸጥ ብዬ ስራዬን ሰርቼ አባትን ልየችን ክላስችን 3ኛዋን ክላስ ለናለ አባቴ እኔ ሳሎንና ምኝታ ቤቴን አርጌ ስራ ልሰራ ነው ያለምኩት። እናትና አባቴን ራሱ መልሼ ወደ ገጠር መላክ አልክም ብዬ ነው የመጣሁት። 8 ዓመት ሙሉ ተመቀመጥ በሁለት ዓመት መጣስ አይሄው አንድ ወይችን ሰርቪሷን ተወጣ አርጌ ቦታውን የሆነ ነገር አርጌ ሳልጎዳ ጨምሬ ሻል ያለ ቦታ ልትገዛ ትችላለህ፣ ወደ ደህና ቦታ ማለት ነው። እኔ ግን እዚህ ቦታ ላይ ልጨርስና ባንድ ፊት ሄዳለሁ ብዬ ስመጣ እንዲህ ያለ ነገር ተፈጠረ። እዛ ተመቀመጥ በየጊዜው በቃ አልহামዱሊላህ ትኬታችን የምትቆርጠው ማዳም ናት። እኛ የምናወጣው ነገር የለም። እኛ የምናወጣው እዚህ ነው። መተን ደግሞ ማን ጎጅ ማን ጠቃሚ የሚሆነውን ደግሞ ያሳይሃል። ስትመጣ የሚነገርህና የምታገኘውን ስራ ታየዋለህ። እዛ በአማርኛ ስታስተናግር ነበር አይደለ? መጠጥ ስትል ደግሞ መናገር አይጠበቅብህም። አየው ትምህርት ይሆናል። እንግዲህ ከስራው አንፃር ካሰብን አንድ ጥያቄ አለ ላንቺ ነው። ብዙዎቹ አረብ ሀገር ኖረው እንዲህ እንዳንቺ ብዙ ፈተና አይተው ወጥተው ወርደው ይመጡና እዚህ ስራ ይጀምራሉ። ለምሳሌ አሁን አደራ ወይም አማና ማድረስ የሚባለውን ነገር። ስለዚህ ውጭ ሀገር ያሉ እህቶች በተለይ እህቶች ወንዶቹ እንኳን ብዙ እንደዛ የሚጭበረበሩበት አግባብ የለም። እህቶች ምንድነው ከሌማ እንደኔ ስደትን አይተዋለች፣ ውጣው ገንዘቡ እንዴት እንደሚገኝ ልፋቱን አይተዋለች። ስለዚህ እሷ የጀመረችው ስራ አሁን በእርግጠኝነት ታማኝ ነው የምትሆነው። እቃ ባዛት ለቤተሰቦቿ አድርሽልኝ ብላት ይሄንን ነገር አሰርተሽ አስቀምጭልኝ ብላት ታረግልኛለች። በቃ ታውቀዋለች እና አማናዬን ትወጣለች፣ አደራዬን ትወጣለች ብለው ያደርጋሉ። ግን በተጨባጭ እኔ አሁን በጦሳቲው ሚዲያ ራሱ ምናልባት የዛሬ ዓመት እዛው እያለሽ የቀረበ ፕሮግራም ነበረ። ከዛ ወዲህ ነው እዚህ መተሽ ሊሆን ይችላል። ኬሚሴ አካባቢ ያሉ ከዚህ በፊት ስደትን የሚያውቁ ባልና ሚስቶች ያደራ ስራ ጀምረው አረብ ሀገር ያሉ እህቶችን የቤት ዕቃ ማሰራት ጭምር መጅሊስ ብዙ ነገር ቁም ሳጥን አልጋ ከዛ በተጨማሪ ዕቃ ገዝቶ ማድረስን አደራ እየተቀበሉ በጣም ብዙ ሚዲያ ላይ የቀረቡት ሰዎች ጥቂት ብር ነው የተነሳው። እንደው ተደማምሮ ወደ 1 ሚሊዮን ሊደርስ ይችላል። ከዛ ጀርባ ግን በተዘዋዋሪ የሰማሁት በብዙ ሚሊዮን የሚቆጠር ገንዘብ ባደራ ተቀብለው አጭበርብረው ማንም ሳይጠይቃቸው አሁንም በሰላማዊ መንገድ ስራ እየሰሩ የራሳቸው ሆኑ ደግሞ ያደራጇቸው ደጋፊ ያሉ ያው ሌባ መቼም ደጋፊ ያጣ ተቋም እንዳለ ሀቅ ያዘ እንዳለ ሆኖ ደግሞ ከነሱ ጀርባ ቲፎዞዎች አሏቸው። በዛ መንገድ የቀደሙትን ያጭበረበሩትን ሳይመልሱ የስንት ሰው ገንዘብ በልተው ተቀምጠው ሌላ አደራ እየተቀበሉ እየሰሩ ነው። ከሰሞኑ ደግሞ እንደዚሁ ሌሎች እህቶች ደውለውልኝ እዛው ከሚሴ ወደ 900 ሺህ ብር 4 ናቸው 5 አካባቢ ልጆች ናቸው 900 ሺህ ብር ገደማ እንደዚሁ አጭበርብሯቸው ጣውላ ቤት የሚሰራ አንድ ግለሰብ አልሰጣችሁም አላላቸውም እንዲሁኝ እያለ ሰበብ ያበዛ መጨረሻ ግን ምን ይላል የቂያማ ቀን ከፍላችኋል ማለት በጣም ያስቃል። አንዳንዴ እኔ አሁን እንግዲህ አምነውት ስራ ፈጥረውለት በዚህ ልክ አምኖት ስራልኝ የሚል ስራ የሚፈጥርለት ሰው ካገኘ አንድ ሰው ለምንድነው ሰርቶ የማይበላውና በጥቅሉ ምን ለማለት ነው ብዙ አረብ ሀገር ያሉ እህቶቻችን የሚጭበረበሩበት መንገድ ሰውን ለማመን ቀላል መነሻዎችን ነው የሚያስቡት። አንድም ቅድም ያልኩሽ እንደኔ ይሄን ህይወት ያየሽ ሰው ናት። ሁለት ደግሞ ይሄ የተሳሳተ አሁን ሁላችንም እምነት አለን ማለት ሙስሊሙም በእስልምናው የእስልምና አስተምህሮት አለ። መቼም የትኛውም እምነት አጭበርበር ስረቅ ያለፋበትን ቀማ ብላ የሚል የለም። በክርስትናም በእስልምና በሌላው እንደነፍስያም ስትሄድ ከመደበኛው ሰው በላይ ይሄ አማኝ ለመምሰል ምናልባት በእስልምና አሁን ሱና የሚከተሉ ሰዎች አሉ ማለት ውጫዊ ገጽታቸውን የሚያሰማምሩ ቁርአን ቀርቻለሁ ብለው የሚያስቡ እንዲህ እነዛ ሰዎች በተለይ አረብ ሀገር ያሉ እህቶች ምን ብለው ነው የሚያስቡት? በቃ እንደዛ አይነት ይሄ ሱና የሚከተሉ ቁርአን የቀሩ ሰዎች በፍጹም ሊያጭበረብሩ አይችሉም። በፍጹም በቃ እነሱ መጥፎ ቦታ ላይ አይገኙም 100% የሚታመኑ ሰዎች ናቸው ብለው ያስቡና ብዙ ቦታ ላይ ግን እንደተጭበረበሩ በእንዲህ አይነት ሰዎች እንደተበሉ የሚያሳዩ ታሪኮች እንሰማ። ያ ማለት ሁሉም አጭበርባሪዎች ናቸው ማለት አይደለም። ግን ከነዛ ሰዎች መካከል በዛ በጥሩ ሰው እያለ እንዳለ አንድ ሰው ቢያጠፋ ሁሉም ነው በአማን ያንን ደግሞ እንደ ማጭበርበሪያ እንደ መታመኛ ስልት እየተጠቀሙ ያው እህቶቻችን ደካማ ጎን ስለሚያውቁት እንዲህ አይነት ስለዚህ ማንም ሰው በምንም መስፈርት በተለይ በአካል የማታውቅ ይሆን የቀደመ ማንነቱን በደንብ ማተረጁ ሰው እስከሆነ ድረስ
ሃይማኖተኛ ሆነ አልሆነ ምንም ሆነ አረብ ሀገር ሄዶ አልመጣ ስደትን አወቀ አላወቀ ከሜዳ ተነስቶ በተለይ በማህበራዊ ሚዲያ ግንኙነት በአካል የማያውቁትን ሰው ማመንም ብዙ ዋጋ ያስከፍላልና እንደው እዚህ ላይ ቢጠነቀቁ ነው። ከዚህ አንፃር አንቺ እንደው የእህቶቻችንን ቅሬታ ሮሮ ከዚህ በፊት ያሉ ብዙ ጉዳዮችን ሰምተሻል ብዬ አስባለሁና ከዛ ምን ያህል በታማኝነት ስራውን ለመስራት ተዘጋጅተሻል? አይኔ አሁን ማለት ነው እንደዚህ የቤት ቀላሟላ ልክ ነበር እዛ ያያለው ወደ 150 ነው ምናምን ልክ ያለው በማላክሹ እንደዚህ በይቱ በረህቴ ስደት ባየች እህቴ ስደት ላይ ታውቂያለሽ በጣም ማቃት ናት። በነገራችን ላይ ሚዲያ ላይ ሲቀርቡ የምትረዳው ነገር አለ በራስህ የምትረዳቸው አሉ። የሆነ የሚያቀርቡልህ ነገር የሆነ ነገር ሲሉ በጀርባ ትጠይቃለህ። እኔ አሁን እንደዛ ነው ያደረኩት። በጀርባ ጠየቅኩኝ። ተስንቶቹ መካከል ጠይቄ ያቺ ልጅ የምታቀርበውና እነዚህኞቹ የሚያቀርቡት አንድ አይደለም። በጣም ሰማይና ምድር አለው። የምትሰራበት ቦታ ተተወደደባት ሌላ ቦታ ትሄዳለች። 10 ዓመት ታስሬ ይሄን ያህል ኑሬ የማዳምን ሽንት ቤት አጥቤ ስለሆነ የማገኘው እኔ ያመጣሁት አሁን የእናንተን ይሄንን ጨምሬ በወስድባቸው እናንተ አታውኝም። እቃውን እዛ አለችበት ቦታ ገዛስታ የሆነ ነገር ብታረግ ማንም አያትም ከአላህ በስተቀር። ጀርባህን የሚያየው አላህ ብቻ ነው ውስጥህን። ስለዚህ ያንን ብር ልኬ እኔ እንደነገርኩ መቼም ተዚህ ቦታ አልወጣም። ይሄ ቦታ አደጋ ላይ ሲወርቅ ልቃ ልገዛ የነበረውን ቶሎ ላኪ ያልኳት ባስገባሁት በወሩ ማለት ነው። 5 አላስቀረችም ላከች። እቃውን ትቸዋለሁ አልኳት። ያን ዳማን አለ። ሁለተኛ ለእህቶቼ ምለው ይህን ያህል የበዛ እቃ ባያዙ ካዘዙም ደግሞ ቤተሰብ ይገባበት። በቃ አንዳንድ ጊዜ ምንም ይሁን ምንም ቤተሰብ ይብላው። ማንንም ጋር ወስደህ እንትን ተምትል ባዳ ከሚባለው አሁን እኔ ይሄ ጠፋ ለማ ጉዳቱ እንዳለ ሆኖ ብዙ ያመኝም አባቴ ያለበት አባቴ ነበረ። አሁን ሌላ ሰው ቢሆን ኑሮ ብዙ ነገር ትላለህ። የሆነ መጥፎ ነገር አለ ውስጥህ። እኔ እዚህ ጋር ልጆቼ ብዙ ቢጠፋ ልጆቼ ኑሮበታል፣ ልጆቼ እያደጉበት ነው በሚለው ራሴን አጽናንቻለሁ። ለእህቶቼ ምክር የምሰጠው በዚህ ደረጃ በሚሊዮን የሚቆጠር ገንዘብ ሰጥተህ ከማልቀስ አሁን እኔ ምሳሌ በዚህ ደረጃ ሳይሆን አሁን ቤተሰብ ዛያራ የሚባል ነገር አለ አይደለ? እንደዚህ ገዝተሽ እናቴን አስደስችልኝ አስቤዛ ሊሆን ይችላል፣ የሆነ ቀለል ያለ በቃ የሆነ ነገር እንዲገዝተሽ እናቴን ፋጃ አድርግልኝ፣ ወንድሜን እንደዚህ እህቴን እንደዚህ ያን ነገር እገድፋለሁ። በዚህ ደረጃ ግን ገዝተው እኔ በጣም ንጹህ ብሆን ምን ብሆን ሌላ ደግሞ ለነፍስያ የሚባል ነገር አለ። ገብተዋል። ራሱን ማሸነፍ አለበት ሰው። ራስህን እንድታሸንፍ የሚያደርግህን ነገር ካላደረግ ያን ገንዘብ ስታይ አይ ቆይ ነገ ይሄን እናደርገዋለሁ ነገ ይሄን እናደርገዋለሁ። ጊዜዎች እየጨመሩ ነው፣ እቃዎች እየጨመሩ ነው። እሱ ያዘዘችን ጊዜ መቼ ነው? እኔ ገንዘብ ሁኔታው ይየዋለሁ አየሁ አይደለ? ይሄን ነገር ከምናደርግ አንድ ቤተሰብ ማስገባት አለብን። ሁለተኛ እኛ ስንመጣ የትም አይርቀንም፣ የቱንም ያህል ጭማሪ አያስኬድም፣ የቱንም ያህል አይጨምርም። እንደውም መጣህ አይነህ አይቶ የምፈልገውን ነገር መርጠህ ስለ ቀለል ቢያረጉት ነው ብራቸውን ቢይዙ የሚሰጡትን ነገር ሳያበዙ ለምሳሌ የ400 የ500 ሺህ ብር አንድ ሰው ከሚሰጥ ያውም በአካል የማያውቀው ምንም አይነት ውለታ በሌለበት በዛ ላይ ደግሞ ስራ ሲሰራ የሚታወቅ ነው። አሁን እዚህ እንኳን ውጭ ሀገር ሆኖ የሚያሰራ እዚህ በአካል ያለ ሰው ቀብድ የሚባል ነገር አለ። ቢያንስ እንኳን 1/4ኛውን ከ5 1 እጅ ሊሆን ይችላል ያን ሰጥቶ ስራው ከተሰራ በኋላ የሚፈለገው ቦታ ላይ ከደረሰ በኋላ ሙሉ ክፍያ የሚፈጸምበት አሰራር ሊኖር ይችላል። ቅድም እንዳልሽው ወይ ደግሞ ቤተሰብ ጣልቃ ገብቶ ቢያስ ውለታ ቢያስር አይደል? እኔ ቀጥታ አረብ ሀገር ተነጋግሬ 300-400 ሺህ ብር ሙሉ ክፍያ ልኬ በኋላ ስጠኛ ተስጠይ ጭቅጭቅ ከሚፈጠር ቤተሰብን ብትልክ ራሱ ማን ነው የመጣ አንቺ እህቴ እዚህ ካለሽ አንቺ ትሄጃለሽ። የወረቀት ሁሉ ሊሆን ይችላል ከሚመለከታቸው አካላት ጋር ምናልባት ከዚህ አንፃርም በጦሳቲው ባንዳንድ እያሰብናቸው ያሉ ነገሮች አሉ። የህግ አካላትን ማማክረን በምን መንገድ ቢሆን ነው እነዛን ሰዎች ተጠያቂ ማድረግ የሚቻለው? አደራውን ተቀብለው የሚክዱ ሰዎች ህግ ፊት እንኳን ቆመው እንዲጠየቁ የሚያስችል አሰራር የለም። የሚገርም ብዙዎቹ ደረሰኝ ይልካሉ፣ ስልካቸው ላይ ነው ደረሰኙ የተቀመጠው። ስልክ ሲቀየር ያደረሰኝ ይጠፋል አካውንት ስለሆነ በዛ ላይ ያ ገንዘብ ሲገባው ለዛ መሆኑ ምን ማስተማመኛ? ሰውየው ቢክድ ይሄን ሊሰራ ተነጋግረን ነው ይሄን ያህል ብር ያስገባውት የሚል ራሱ የጽሁፍ ማስረጃ ከሌለ የሰው ምስክር ከሌለ በስልክ አውርተን እኛን እየጎዳን ያለው እምነት ነው። ማመን እኛን ራሳችን እያሰቃየን ነው። በገዛ ገንዘባችን እየተገረፍን ነው። ከዚህ ሁላ ባና በዛው አሁን ይሄን ስራ ቻናል ከፍቻለሁኝ ቤተሰቦችን በአማና አዋጣለሁ የሚሉኝ ነገር አላለው አይደለ? ታቅሜ በላይ እንድታዘዝን ይሁን ፈቃደኛ አልሆነም። የሆነ በጣም የበዛ ነገር እንዳልኩ ቀለል ያለ አሁን ምሳሌ ብዙ እህቶች አሉ አይደለ? ሰው እንደዛ አማና ያጡ ሰው ማስደሰት እየፈለጉ ኸይር ነገር መስራት እየፈለጉ የሆነ ነገር ማድረግ እየፈለጉ አማና ያለው ሰው ሊፈልጉ ይችላሉ። ለዛ ካላህ በታይ ታማኝ ነኝ ብዬ ነው የምቀርበው። ታቅሜ በላይ የሆነ ነገር ደግሞ እንደዚህ ቢያዙ ቤተሰብ ሊኖር ይችላል። ለምን ያቃል ይበላሽ ይችላል።
በትክክለኛው ጥራት ላይሰራ ይችላል። ያቺ ልጅ እኔን አምናኛለች ወይ ወንድሟ ወይ ይሆን በርግጥ ቤተሰብ ጋር ችግር ስላለ እኮ ነው። በነገራችን ላይ ጀማል ወደ ውጭ የምንሄድበት እኮ የራሱ ምክንያት አለ። ቤተሰብ የሰጠኸውን ነገር አሁን ምሳሌ ይሄንን ነገር እንዲያርግልኝ ብለህ ብር ትልክለታለህ ተደርጓል ይልሃል። ወይ በጓደኛው ወይ በሆነ ነገር ስትሄድ ያ ነገር የለም። ያ ነገር ከቤተሰብ እንድንሸሽ አድርጎናል። ግን ደግሞ ከሁሉም የወጣተ የምንሆን ይብሉት ቤተሰብ ይለው ባይነኝ ነው። ቤተሰብ አንድ ቀን አንተ መተህ እንትን ስል ይጸጽተዋል፣ ይቆጨዋል። ቤተሰብስ ባዳን ግን ምን ታደርገዋለህ? የአእምሮ በሽተኛ ነው የምትሆነው። ለምን እዛ ብዙ ነገር አስተናግደህ ነው የምትመጣው። ተጎርተህ ደክመህ አርፋለሁ ብለህ መተህ በገዛ ገንዘብ ስትገረፍ ይከብዳል። ስለዚህ ባያበዙ ባይነኝ። እንግዲህ የዩቲዩብ ቻናሉ ቀደም ሲል እንደሰማሁት ባንቺ ስም ብቻ አይደለም እሙ ኢልሃም አይሻ ነው የሚለው። አዎ ኢልሃም አለችበት። ስለዚህ ኢልሃም ደግሞ ልጅሽ ናት፣ ሁለተኛ ልጅሽ። አሁን የ8ኛ ክፍል ተማሪ እንደሆነች ነግረሽኛል። ስለዚህ እሷም እንግዲህ ስሟ ቻናል ውስጥ ተካቷልና የቡናውንም አፍልታ የጋበዘችን እሷ ናት። ሐሳቧን ትንሽ እንትን እንበላው። እሺ ስሜ ኢልሃም መሐመድ ይባላል። ሰላም አለይኩም። ወአለይኩም ሰላም ብለናል። ትምህርት እንዴት ነው? አሪፍ ነው። ጥሩ ነው። የት ነው የምትማሪው? እኔ ዳውዶ። ኦኬ። ለመናፈሻ ይቀርባል። አዎ ይቀርባል። በጣም ደስ ይላል። ህይወት እንዴት ነው ታዲያ? እናትሽ እንግዲህ በልጅነት ነው ትታሽ ሄደችውና ያችን ቅጽበት ብቻ እስኪ አስታውሽ። እናትሽ ሌላ ሀገር ናት። ያኔ በ9 ወርሽ ከሆነ ትታሽ ሄደችው በእርግጠኝነት ነፍስ እስክታውቂ እንደው 4-5 ዓመት እስከሚሆንሽ ድረስ ያለውን ነገር አትረጅምና ያኔ ምን አይነት ስሜት ነበር የሚሰማሽ? እንደው እናትሽ ውጭ ናት እኮ እንደዚህ ነው ትመጣለች ምናምን ስትባይ ምን አይነት የልጅነት ጉጉት ነበረች እናትሽን ዳግም ለማየት? አዎ ማለት ያው ትንሽ ከፍ ስትልም ልጆች እናቶች ጋር ስታይ ያው ትንሽ እንትን ይላል። እስከማገኛት ድረስ ጓጓ ነበር እስከማየትም ድረስ እና አሁን ደግሞ ያው አልሐምዱሊላህ እንደምታይ አንድ ላይ ሆናችሁ አንድ ላይ ሆነና ቅድም ስትነግረኝ እንግዲህ እዚህ ከመጣች በኋላ እናንተ ጋር መኖር ከጀመረች በኋላ ብዙ ነገር እንዳልጠበቀችው ሲሆንና ሲመሰቃቀል መልሶ የሚሄድ ሐሳብ ነበራት። ታዲያ እናንተ ሐሳብ ምን ሆነ በዛ ሰዓት መልሼ ልሂድ ስትል? ነበራታው በሰዓቱ ግን የሚገርም እሷ በጣም እንጃ ጠንካራ ናት። ለነገሮች ቶሎ እንትን አትልም፣ ውሳኔ ቶሎ አትሰጥም። በጣም እንጃ እንዴት አድርጌ እንደምነግርህ አላውቅም። በጣም ትዕግስተኛ ናት ማለት ምንም አይነት ፈተና ውስጥም ብትሆን በቃ የሆነ ራሷን እንደ ደስተኛ ነው የምታደርገው። እናንተንም ለማስደሰት ችግሩን አጉልቶ ማሳየት አትፈልግም በጭራሽ። በቃ እንጃ እንዴት እንደምገልጻት አላውቅም። በጣም ጠንካራ እናት ናት። በጣም ደስ ይላል። አንቺም እህትሽም ወደ ውጭ ልሂድ ስትላችሁ ምን ሐሳብ አቀረባችሁ እናንተ? እኔ በቃ ትምህርቴን ላቋርጥ ነው ያልኳት። ትምህርትሽን አቋርጠሽ ምን ለማድረግ አስበሽ? ስራ ለመስራት እና እሷን ለማገዝ። አንቺ አረብ ሀገር ሁለተኛ ከምትሄጂ እኔ ትምህርቴን ላቋርጥና የቻልኩትን ላግዝሽ አልሻት? አዎ ብያለሁ። ስለዚህ ዩቲዩብ ላይ እንግዲህ አሁን አንቺ ትምህርትሽን እየተማርሽ ነው። ቻናሉ ተከፍቷል። ፕሮግራም ቀርቦበት ያውቃል? ያውቃለሁ። እናቀርባለን። ስንት ቪዲዮ ለቃችኋል? ብዙ ቪዲዮ? የተወሰኑ ቪዲዮዎች 27 ቪዲዮ። ስንት ሰብስክራይበር ደርሷል አሁን? ገና 83 ሰብስክራይበር። ስለዚህ የጦሳ ቲዩብ ተመልካቾች በእርግጠኝነት ቢያንስ እንደው መነሻው 1000 ነው አይደል? አሁን ሰብስክራይበር የሚያስፈልገው 1000 ሰብስክራይበሩ የሰዓቱ ጉዳይ እንዳለ ሆኖ ደግሞ እንደው በትንሹ ማለት ነው አሁን በዚህ ይሄን ቪዲዮ እያዩ ባለበት ሰዓት ከዛም በላይ በርካታ ሰብስክራይበር እንደሚኖር ተስፋ አደርጋለሁ። በጦሳ ቲዩብ በኩል እንግዲህ የመጀመሪያ ይሄን ፕሮግራም ስንጀምር የጀመርነው በእህታችን ነውና አብሽር አይዞሽ ከስሜት ውጭ ነፃ ሆነሽ። እኔ እናቴን ለማገዝ በሁሉም ነገር እነሱን ቢያዟት እሷን ከጎኗ ሆኜ ለማገዝ እኔ ሁሌም ፈቃደኛ ነኝ፣ ዝግጁ ነኝ። ስለዚህ በቻልኩት አቅም እኔም ትላለው ነው። እሺ በምንድን ነው የምትቀርጹት? እስኪ እንግዲህ እንደ ዩቲዩበር እናውራ። ምንድነው ሞባይሉ? ካሜራው ተይዟል? እስኪ አንጫው ይመርመር በባለሙያ። ያው በዚህ እሺ። አይ ጥሩ ነው፣ ካሜራው በጣም አሪፍ ነው። ከዛ ውጭ ዝም ብሎ አንዳንድ እንትን የምታቀናብሩትስ ዝም ብሎ ቀርጾ መጫን ነው? ስለዚህ እነሱ የበለጠ ካፕከት አለ አይደል? እንደውም ካፕከት አለው። አንዳንድ ነገሮችን አሁን ካፕከት ብታዩ ወይም ሌላ ነገር እንትን ብትሉ የመቆራረጥ አሁን የተቀረጸው ነገር ዝም ብሎ ከሚጫን ሰውን እንዲስብ ተመልካች እንዲኖረው አንዳንድ ነገሮች አሉ። ወይ ቪዲዮ ሸር አረጋችሁና ማየት ትችላላችሁ። በጋራ ሊንክ ልክላችሁና እነሱን አይታችሁ እንዴት እንደሚደረግ እነሱ እናያለን። ለማንኛውም እንግዲህ ተመልካቾቻችን እህታችንንና ልጆቿን የማገዙን ስራ ትሰራላችሁ ብዬ አስባለሁ። ስለዚህ
እስኪ እንደ ዩቲዩበር መልእክት አስተላልፊያለሽ። ውድና የተከበራችሁ የሙኢልሃም ዩቲዩብ ተከታታዮች እንዲሁም የጦሳ ዩቲዩብ ተከታታዮቻችን ያው እንግዲህ እናንተን እኛም ወደፊት ያዝናናል ቁም ነገር የሚያስጨብጣል የምንለውን ቪዲዮ በቻልነው አቅም ከአቅማችንም በላይ ለመስራት እንሞክራለን። ከዛም በተጨማሪ እናንተም ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን ነው የምለው። ጥሩ ጋዜጠኛ ልጅ አለች። በጣም ደስ ይላል። በጣም ጥሩ ነው። እኔም እንግዲህ ዛሬ እዚህ መጥቼ ያው እኔ ብቻ አይደለሁም እነሱም እንግዳ ናቸው። ከመናፈሻ ነው ወደ ጄሜ የመጣ ነው። የትራንስፖርት ችግር በጣም ከባድ ሆኗል። እንግዲህ ያው ዓለም በአንዳንድ ብሎች ምክንያት ችግር ውስጥ እየገባች ነው። እዛ በሩቁ የፈጠሩት ችግር እኛንም ይኸው አሁን የትምህርት ቤት ታክሲ ራሱ ጠፍቷል። የሚገርምሽ ወላጆች ልጆቻቸውን በባጃጅ ኮንትራት በእግራቸው እያደረሱ ነበር ዛሬ ጧትና እኛም በመከራ ነው እዚህ ጄሜ የደረስነውና ሁለታችንም እዚህ ጄሜ መተን እነሱም እንግዲህ ያው እዚህ እንግዳ ቢሆኑም ቤቱን እንደነባር ነዋሪ እዚህ እንደሚኖር ሰው ፏ አድርገው በዚህ መልኩ እኔንም አስተናግደውኛል። ፈጣሪ ቢፈቅድ ኖሮ ስንት ዓመት የተለፋበት ቤት ነው። እንግዲህ ወደፊት ደግሞ ኢንሻአላህ መልካም ነገር ይኖር ይሆናል። ከኛ እቅድና ሀሳብ በላይ እሱ ደግሞ ነገሮችን መልካም ሲያደርጋቸው ጥሩ ነው። ከጦሳ ዩቲዩብ ጋር የነበረን ቆይታ በጣም ደስ ይላል። አልহামዱሊላህ ወለከል ሐምድ ሽኩር። እንደዚህ ራሱ የእናንተን ስሜት የእናንተን ችግር የእናንተን ማንነት ለመረዳት ራሱ ጊዜውን መስዋዕት አድርጎ በመምጣቱ በጣም ነው የማመሰግነው። ጀዛህን አላህ ይክፈል ወንድሜ፣ አላህ ይስጥልኝ። ረጅም እድሜና ጤና ይስጥህ። ከነ ቤተሰቦች በጣም መልካም ሰው ነህ። መልካምነትህን ጥሩነትህን አላህ ይቀይርብህ ይጨምርልህ። እኔም ደግሞ ከእህቶች እንግዲህ አንተን ሰበብ አድርጎ አላህ ያው ነገሮች እንደሚቀየሩ ነገሮች እንደሚስተካከሉ እኔም ነገ ታላህ በታይ ቀና እንደምል ተስፋ አደርጋለሁኝ። የነበረን ቆይታ በጣም ደስ ይላል። እንግዲህ ለ8 ዓመት የኖርኩበት ቤቴ ጋር ይቀረጽልኝ እዛ ይታይልኝ ብዬ ነው ያመጣሁት። አውፍታንም ጠይቃለሁ በዚሁ አጋጣሚ ታክሲ በሌለበት ጊዜ መስዋዕት አድርገህ ሰዓታን ጨርሰህ ስለመጣ አላህ ይስጥልኝ። እኔ ወንድም ጀዛከላህ ኸይረን ጀዛ ብያለሁ። እሺ እናመሰግናለን። እንግዲህ ተመልካቾቻችን ያው የቻናሉ ሊንክ ከስር ተቀምጧል። እየገባችሁ ሰብስክራይብ አድርጉ። ቢቻል ደግሞ አንድ ቀን ለማነቃቃት እስኪ ወይ ቅርብ አካባቢ አሁን የትራንስፖርት ችግሩ ይስተካከልና ቅርብ ገጠር አንድ ፕሮግራም አዘጋጅተን በጋራ ሆነን አንድ ፕሮግራም እንሰራና እኔው ሙሉ ፕሮዳክሽኑ ቀረጻውንም ቅንብሩንም ሰርቸው በእናንተ ቻናል እንዲጫን እናደርግና እሱ ደግሞ እንትን እንዲል እናደርጋለን። በዚህ አጋጣሚ እንግዲህ ውጭ ሀገር ኖራችሁ የመጣችሁ አንድም በተለያየ ህይወት ፈተና ውስጥ ያላችሁ እህቶች የህይወት መንገዳችሁን ለሌሎች ብታጋሩ ለሌሎች ትምህርት ይሆናል። ሁለትም ደግሞ በስኬት መንገድም ላይ ያላችሁ ከሆናችሁ እንደዚሁ ስኬታማ ህይወት መንገዶቻችሁን ለሌሎች ብናሳያቸው ለሌሎች ብናጋራቸው መልካም ስለሚሆን ከአረብ ሀገራት የሚሆን ከሌሎች አካባቢዎች ከባህር ማዶ ተመልሳችሁ በሀገር ቤት ህይወት የመሰረታችሁ ወይም ደግሞ ልትመለሱ ያቀዳችሁን ብትሆኑ በዚህ ፕሮግራም ላይ መቅረብ ትችላላችሁ። እህቶችም ወንድሞችም በስልክ ቁጥራችን ደውሉልን። ሰላማዊ ወደሆነበትና ወዳላችሁበት ቦታ መተን ፕሮግራሙን እናሰናዳለን። አብራችሁን ስለቆያችሁ እናመሰግናለን።